ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በባለቤታቸው ሲገፈተሩ የተቀረጸው ምስል ከተሰራጨ በኋላ በዓለም ዙሪያ መነጋገሪያ መሆኑ ቀጥሏል። የሆነው እንዲህ ነበር። ከትላንት ወዲያ እሁድ ምሽት ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ አንድ እጅ ጸብ በሚመስል መልኩ ፊታቸውን በኃይል ሲገፋና እሳቸውም ደንገጥ ሲሉ ታየ። ያ እጅ የባለቤታቸው የቀዳማዊት እመቤት ወይዘሮ ብሪጅት እጅ ነበር። ድንጋጤያቸውን ወዲያውኑ የተቆጣጠሩት ማክሮን ከአውሮፕላኑ ውጭ ሆነው ሊቀበሏቸው ለተሰበሰቡ የቪየትናም ባለስልጣናትና ለዘገባ ለተገኙ ጋዜጠኞች ፈገግ ብለው የእጅ ሰላምታ በመስጠት ባለቤታቸውን ከጎናቸው አድርገው ከአውሮፕላኑ ወረዱ። ሆኖም ለማስተላለፍ የሞከሩት የሰላም ነን መልእክት ቀርቶ በጥንዶቹ መሃል ከባድ ችግር መከሰቱ እዛም እዚህም በሰፊው መዘገብ ያዘ። ይሄኔ የፈረንሳይ ሚዲያዎች የቤተ መንግስት ምንጮችን በመጥቀስ ፕሬዝዳንቱና ባለቤታቸው እየተቀላለዱ ነው የሚሉ ዘገባዎችን ሰሩ። ማክሮንም የፍቅር ልፊያ አይነት ነገር ነው በማለት ለማስተባበል ሞከሩ። የተቀበላቸው መኖሩ ግን ያጠራጥራል። ይልቁንም ነገርየው የቀልድ ምንጭ ሆኖ በርካታ ፈገግ የሚያሰኙ አስተያየቶች እየተሰነዘሩበት ይገኛል። ባሎች በጓዳ ሲደርስባቸው የነበረው ድብቅ በደል በአደባባይ እንዲወጣ ያስቻለ አጋጣሚ የሚለው ከአባባሎቹ መሃል ተጠቃሽ ነው። ማክሮን ያገቡት የ24 ዓመት ታላቃቸው የሆኑትን የቀድሞ መምህራቸውን መሆኑን በማስታወስ እንደ መምህር ተማሪዋን እየቀጣች ነው የሚሉና ሌሎችም። ስለ ፈረንሳይቷ ቀዳማዊት እመቤት ሲነሳ ሌላ ፈረንሳዊት ትዝ አለችኝ። የአሁኑን ጠቅላይ ሚኒስትራችንን ገና ታዳጊ ወጣት እያሉ ይዤ ልጥፋ ብላ ያስለቀሰቻቸው ፈረንሳዊት። ሩዋንዳ እያለን በጣም ልጅ ነበር። አንዲት ፈረንሳይ ሴት ትወደኛለች ምናልሽ ነው ማለት እና ወደ ፈረንሳይ ይዤ ልጥፋ ትለኛለች እና ለቀስኩ። እንዴት ልትንቀኝ ነው ንጉስ መሆን ሰው ይሄ። አንዳንድ ኢትዮጵያውያን በጠቅላይ ሚኒስትሩ በተበሳጩ ቁጥር ይህንን ንግግራቸውን በማስታወስ ምን አለ ያኔ እንደምንም አግባብታ በወሰደችልን ኖሮ እያሉ በማህበራዊ ትስስር ገጻቸው ሲጽፉ መመልከት የተለመደ ነው። ነገርን ነገር ያነሳዋልና ስለሌላ ፈረንሳዊት ደግሞ እናውጋ። በአውሮፓ የኢትዮጵያ ተማሪዎች ንቅናቄ ቀጥሎም የመኢሶን መሪ የነበረው ኃይሌ ፊዳ ባለቤት ወይዘሮ በርናዴት የደራው ጨዋታ በተሰኘው የሬዲዮ ፕሮግራም ላይ ከጋዜጠኛ ደረጀ ኃይሌና አዜብ ወርቁ ጋር አድርገው በነበረው ቃለ ምልልስ ስለ ኃይሌ መልካም ባህሪና ብቃት ተናግራ የምትጠግብ አይመስልም። የኃይሌ በጎ ተጽዕኖ ከሷ አልፎ አባቷ ላይ ሳይቀር ጉልበት እንደነበረውም መስክራለች። ጤና ይስጥልኝ በርናዴት። ጤና ይስጥልኝ ያዘብ። ቃለ መጠይቁን በአማርኛ እናድርገው? ሃይ የለም አማርኛ። donc on va parler en français. Oui. En fait, tu t'appelles Bernadette Mas ou Bernadette Haile Fida? ኃይሌ ማለት ይኸውልህ እኔና አባቴ በፖለቲካ አመለካከታችን በጣም የተለያየን ስለነበረ የፖለቲካ ጉዳይ ሲነሳ ሁሌ እንደተጣላ እንደተጨቃጨቅን ነበር። ለምሳሌ በአልጄሪያ ከፈረንሳይ ቅኝ አገዛዝ ለመውጣት ትግል ላይ እሱን በተመለከተ በጣም ነበር የምንጣላው። እኔ አልጄሪያ ለአልጄሪያኖች ትግል የሚለው ደጋፊ ነኝ። አገዛዙንም እቃወም ነበር። አባቴ ደግሞ አልጄሪያን ከቅኝ አገዛዝ ነፃ የመውጣት ሐሳብ ይቃወም ነበር። በዚህ ምክንያት አባቴን አኩርፌው ተጣልቼው አላናግረውም ነበር። እንዴት ያስባል ብዬ ማለት ነው። ስለዚህ ለኃይሌ ተጠንቀቅ፣ አባቴ የቀኝ አክራሪ ነው ፖለቲካ የሚከተለው ብዬ ነገርኩት። ኃይሌ የጠበቀው ያው ቁጡ ሰው አይነት ነገር ነበር። ከተዋወቁ በኋላ ግን ኃይሌ ምን አለኝ? በርናዴት አባትሽ ተግባቢ ሰው ናቸው። እንዴት እንደምታግባቢያቸውና እንደምትናገራቸው መንገዱና ዘዴ ማወቅ ብቻ ነው የሚያስፈልገው አለኝ። እና ኃይሌ ሲያናግረው አባቴ ማለት ነው አባቴ ልክ ነው አባቴ፣ ግን እንዲህ በዚህ መልኩ ቢያዩትስ እንዲህ ማለትም እኮ ግን ይቻላል እንዲህ አይመስሎት እያለ በጣም ተግባቡ። አንድ ጊዜማ ጭራሽ ከመግባባስም አልፈው የአባቴን አመለካከት ቀይሮስ አባቴ ኮሚኒስት ፓርቲን እንዲመርጥ አደረገው። ያን ጊዜ ከህቴ ጋር በሳቅ የተንፈራፈር ነው። ስብሰባ ሄዶ ሲመለስ ቆንጆ ቦርሳ
ገዝቶ ሊመጣ ቦርሳው እስካሁን ድረስ አብሮኛል። እንደውም አሳያለሁ አንድ ቀን። እንዴት አይነት አባት ነበር ኃይሌ ለልጆቹ ለሳራ ለዮዲት? እንዴት አይነት አባት ነበር? በእርግጥ ዮዲት ሕፃን ያለች ነው ህይወቱ ያለፈው፣ ግን እንዴት አይነት አባት ነበር ኃይሌ? በጣም ደግ ጠንቃቃ አባት ነበር። ልጁ ስታለቅስ መስማት አይችልም፣ ይጨንቀዋል፣ ያቅፋታል፣ ያባብላታል። መጀመሪያ አካባቢ ልጅ ማቀፍ መንከባከብ ማያያዝም አይችልበትም ነበር፣ ግን በቃ ኋላ ላይ ለመደ ጎበዝ። በቤት ውስጥ ስራ ይረዳ ነበር? ጉድ ማለት ያቀበት ነበር ነው? ፖለቲካው ላይ ነው? አይ ኃይሌ ትሁት ነው፣ በቻለው ሁሉ ይረዳ ነበር። ኃይሌ ካሰበ የሚያቀተው ነገር የለም። ምንም ነገር መስራት የሚያስችል ዕውቀት፣ በራስ መተማመንና ችሎታ ነበረው። አሁን ደግሞ አንጋፋው የፊልም ባለሙያ ሰለሞን በቀለውያ ከፈረንሳይ ወደ ኢትዮጵያ ሊመለሱ ሲወስኑ ህይወታቸውን እንዳትነጥቃቸው አስግታቸው ስለነበረች ፈረንሳዊት ጥቂት እንባባል። ያዝናናኝ ክፍል አለ እንግዲህ ሊሄዱ ሲወስኑ ክርስቲን የተባለች ወዳጁ ፈረንሳዊት በጣም ተናዳ ነበርና እሱን ክፍል ላንብበው። እሺ፣ በጣም ደስ ይለኛል። የኔና የክርስቲን ግንኙነት በመልካም የጋራ መግባባት ላይ የተመሰረተ በመሆኑ ገና ስንተዋወቅ ኢትዮጵያ እንደምመለስ በነገርኳት ጊዜ በቃሏ እንደምትስማማ የገለጸችልኝ ቢሆንም ለካ በልቧ አልተስማማችም ኖሯል። መመለሻዬ ሲቃረብ በጣም ጭቅጭቅ ፈጠረች። የወንድሜ ካምፓኒ አለ፣ ያለ ምንም ችግር መስራት ትችላለህ፣ እዚህ ሀገር ጥሩ ህይወት መምራት እንችላለን አለችኝ። የዣን ክሉድን ማተሚያ ቤት ማለቷ ነበር። በጣም ይቅርታ አድርጊልኝ፣ እኔ ሀገሬ መመለስ እንዳለብኝ ከመጀመሪያው ነግሬሻለሁ በማለት ሳስታውሳት ግልፍ ብሏት ጥሩ ጊዜ ለማሳለፍ ከፈረንጅ ጋር ትዝናናለህ፣ ለጋብቻ ግን የሀገሬ ልጅ ካልሆነች አላገባም ትላለህ፣ ዘረኝነት ማለት ይህ ነው በማለት ጩኸቷን አስተጋባች። ኃይለኛ ጩኸቷ በድንገት የሀሳብ ባህር ውስጥ ገፍቶኝ ጠለቅኩኝ። ማዕበሉ እንዳያንገላታኝ እየታገልኩኝ በአይነ ህሊናዬ የቆየ ክስተት ይታየኝ ጀመር። ይኸውም እኔ የምማርበት ፓሪስ ዩኒቨርሲቲ 1 ዓመት ከኔ ቀድሞ የተመረቀ በቅርብ የማውቀው ቱኒዚያዊ ፈረንሳይቷን ወዳጁን ትቶ ብቻውን ሀገሩ ለመመለስ ሲዘጋጅ ፈረንሳይቷ ትቷት ስለሚሄድ ተበሳጭታ ራሷን መግታት ተስኗት ሽጉጥ ተኩሳ እንደገደለችው በጋዜጣ ጭምር እንደተዘገበ ትዝ ብሎኝ በሀሳብ ባህር ጠልቄ በሀሳብ ማዕበል ሰጠምኩ። በሀሳቤም ወደ ሀገሬ ለመሄድ ፓሪስ ሻርል ደጎል አውሮፕላን ማረፊያ ስደርስ ከመኪና ስወርድ ፈረንሳይቷ ወዳጄ ክርስቲን እጆቿን እያወናጨፈች እንደ እሳተ ገሞራ ገንፍሎ የሚወጣውን ቁጣዋን እየረጨች ከቦርሳዋ ሽጉጥ መዛ ስትተኩስብኝ እየታየኝ በውስጤ ስባዝን ስልክ በመጮሁ ከሀሳብ ባህር ወደ እውኑ ዓለም ተመለስኩ እያሉ ይቀጥላሉ። ተርፈው ለማንኛውም ለሀገሩ በቁ ምራውታለች ማለት ያው በጣም አደገኛ ሁኔታ ነበረ። ገርማል። የቱኒዚያዊውን ሳነብ በጣም የሚያሳዝን ነው። እሱ ደግሞ ጂኒየስ ነው ልጁ። በጣም አውትስታንዲንግ የሆነ ውጤት አምጥቶ ሀገሩ ለመሄድ በቃ 2-3 ቀን ሲቀረው እንደዚህ አይነት ነገር። ያደመጣችሁት ዛሬ በተላለፈው ከመጽሐፍት ገበታ ዝግጅቴ ምልሰት የተሰኘው አዲሱ መጽሐፋቸው ላይ ከአቶ ሰለሞን በቀለውያ ጋር ካደረግነው ጨዋታ የተቀነጨበ ነበር። ታዲያስ እነዚህ ያስታወስናቸው የፈረንሳይ ሴቶች ግርም አላሏችሁም?